ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ የሚደረገው ሚስጥራዊ ወታደራዊ የአየር በረራ ቁጥሩ በከፍተኛ መጠን እየጨመረ መሆኑን የሚያሳይ መረጃ ወጥቷል። በአንድ ወር ውስጥ ብቻ ከ44 በላይ የጦር ጭነት በረራ ተደርጓል። ይህ በረራ መጠነ ሰፊ የጦርነት ዝግጅት እንዳለ ያመላከተ ነው ተብሏል። በሌላ በኩል የብልጽግናው አገዛዝ ጀነራሎች ጦርነቱን ወሎ ላይ እንጨርሰዋለን የሚል ወታደራዊ ግምገማ መያዛቸው ተሰምቷል። ቀዳሚ ወታደራዊ መረጃዎቻችን ናቸው። በወለጋ ቀጠና የብልጽግና ወታደራዊ አዛዥ ስብሰባ ረግጦ ሊወጣ ሲል በተኮሰበት ጥይት ተገሏል። አነጋጋሪ መረጃ ነው። ሌላ የሻምበል አመራር ከነ አጃቢዎቹ መኮብለሉ ሲታወቅም በወለጋ የተላለፈው አደገኛ የሆዲድ ገዢዎች ትዕዛዝ የመከላከያ ወታደራዊ አመራሮች ለሁለት ከፍሏል። እንዴት ለሚለው ዜናችን ዝርዝር ምላሽ አለው። ሆዲድ ብልጽግናና ህወሓት በድርድርና በወታደራዊ ግጭት መካከል ናቸው። ህወሓት አዲስ የድርድር ጥሪ ወደ 4 ኪሎ ልኳል። መልእክተኛው ኦባሳንጆ ናቸው። ድርድሩ በ4 ኪሎ ሳይሆን በሌላ ሀገር እንዲካሄድ የጠየቀው ህወሓትም ወታደራዊ ዝግጅቱን እንደቀጠለ ነው። የብልጽግና ምላሽ እየተጠበቀ ነው። በግጭትም ሆነ በዲፕሎማሲ ኃይል አሰላለፍ ለውጦች ሊመጡ እንደሚችል ተጠቁሟል። በዝርዝር ይደመጣል። ወደ ምስራቅ አርሲ የተጓዘው የቤተክርስቲያኗ ልዑክ ቡድን ጥቃቱ የተፈጸመበት ቦታ ሳይደርስ መንገድ ላይ ተመልሷል። ጳጳሳቱ በጸጥታ ስጋት መመለሳቸው ሲሰማ፣ በአዲስ አበባ ደግሞ በአርሲው ጥቃት በጠቅላይ ቤተ ክህነት ግቢ የተቃውሞ ሰልፍ ተካሂዷል። ዓለም አቀፍ የትግል ጥሪም ተላልፏል። ሰዓቱን ጠብቆ ወደ እናንተ የሚደርስ ሌላኛው መረጃችን ነው። ኢትዮጵያን የግጭት ማዕከሉ ያደረገ በመጣው የሱዳን የውክልና ጦርነት አስከፊ የድሮን ጥቃት መፈጸሙ ተሰምቷል። በስትራቴጂካዊቷ የሱዳን ከተማ ላይ በተሰነዘረ የድሮን ጥቃት የበርካታ ሰዎች ሕይወት አልፏል። የድሮን ጥቃቱ በማን እና በምን ሁኔታ የተፈጸመ የሚለውን ጨምሮ አሁናዊ የሱዳንን የውክልና ጦርነት በሰፊው ቃኝተነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ የሚደረገው ሚስጥራዊ ወታደራዊ የአየር በረራ ቁጥሩ በከፍተኛ መጠን እየጨመረ መሆኑ ሲሰማ፣ የብልጽግናው አገዛዝ ጀነራሎች ደግሞ ጦርነቱን ወሎ ላይ እንጨርሰዋለን የሚል ወታደራዊ ግምገማ መያዛቸው ተሰምቷል። ጦርነትን የሙሉ ጊዜ ስራው ያደረገው የብልጽግናው አገዛዝ ባለፉት ጥቂት ወራት ውስጥ ከተባበሩት አረብ ኤሚሬቶች የተነሱ ወታደራዊ የጭነት በረራዎች ቁጥር በከፍተኛ ሁኔታ እንዲጨምር ማድረጉን የበረራ መረጃዎች ያመላክታሉ። ከአቡዳቢ ወደ አዲስ አበባ ቦሌ አየር ማረፊያ፣ ደብረ ዘይት፣ ሐረር አየር ሜዳና ባህር ዳር አውሮፕላን ማረፊያዎች ተከታታይ ወታደራዊ የጭነት በረራዎች መካሄዳቸውን የሚያመላክተው የበረራ መረጃ ቁጥሩ ከፍተኛ መሆኑን ያሳያል። በተለይም ባለፉት 2 ወራት የታየው የወታደራዊ በረራ ቁጥሩ የበዛ መሆኑ ታውቋል። ገለልተኛው የኦሴንት ተመራማሪ ሪችቴድ የእነዚህን በረራዎች ምንነትና ከድንገተኛ ጭማሪው በስተጀርባ ያለውን ምክንያት ለመረዳት በረራዎቹን በዝርዝር ተከታትሏል። እንደ ተመራማሪው ገለጻ ባሳለፍነው ግንቦት ወር ብቻ 44 ወታደራዊ የጭነት በረራዎች ተካሂደዋል። ከተባበሩት አረብ ኤሚሬቶች ጋር የተገናኙ እነዚህ ወታደራዊ በረራዎች ወደ ኢትዮጵያ በቀጥታ መግባታቸው ተመዝግቧል። እነዚህም በንግድ የጭነት አየር መንገዶች የተመላለሱ በረራዎችን እንደማይጨምር ነው በመረጃው ላይ የተመላከተው። ከነዚህ 44 የጦር ጭነት በረራዎች በተጨማሪ ቢያንስ አንድ ግዙፍ የጭነት አውሮፕላን ከአቡዳቢ አላሪፍ አየር ኃይል ቤዝ ተነስቶ በሞምባሳ ኬንያ በኩል አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ መግባቱ ተረጋግጧል። ከወራት በፊት የተባበሩት አረብ ኤሚሬቶች የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ኢሳ አል ማዝሩኢን ጨምሮ የኤሚሬቶች አየር ኃይል ከፍተኛ ወታደራዊ መኮንኖች የሚጠቀሙባቸው ሲኤል 600 ጀቶች አዲስ አበባ መግባታቸውን መዘገባችን ይታወሳል። የነኚህ ከፍተኛ ወታደራዊ አዛዦች የኢትዮጵያ ጉዞ ኤሚሬቶች በቀጠናው ካላት ጥቅም በተለይም ከሱዳን የውክልና ጦርነት የጦር ሰፈር ግንባታ ጋር የተያያዘ ሳይሆን እንዳልቀረ ተመላክቷል። ከዚህ ጉዞ በኋላ በዚህ ዓመት በየወሩ የበረራው መጠን በከፍተኛ ሁኔታ ጨምሮ እንደ ጥርና መጋቢትና ግንቦት ባሉ ወራት በቀን በአማካይ 2 በረራዎች ወደ ኢትዮጵያ የተደረጉበት በረራ እንዳለ ተጠቁሟል። ለአብነት የግንቦት ወሩ ወታደራዊ የጭነት በረራ ከቀዳሚው ወር ማለትም ከሚያዝያ ጋር ሲነጻጸር የ3 እጥፍ ጭማሪ አሳይቷል። እንደ መረጃ ምንጮቹ ከሆነም 12 የተነሱ የሳተላይት ምስሎች በደብረ ዘይት ሐረር ሜዳ አየር ኃይል ቤዝ ተከታታይ የጭነት አውሮፕላኖች ማረፋቸው ተረጋግጧል። አንዳንድ የጦር ጭነት በረራዎች ከምስራቅ የሚነሱ ቢሆንም አመዛኙ የጦር ጭነት በረራ ከአቡዳቢ እንደሚነሳ ነው የተመላከተው። ባለፈው ወር ከተመዘገቡ በረራዎች አንደኛው አውሮፕላን ማዕቀብ የጣለበት የሩሲያ አየር መንገድ እንደሆነ ተመላክቷል። አውሮፕላኑ ከአቡዳቢው አል ሪፍ አየር ኃይል ቤዝ ተነስቶ ወደ ኢትዮጵያ እንደመጣ የበረራ መረጃው ያሳያል። በተመሳሳይ መረጃ በፈረንጆቹ ግንቦት ወር በተለያዩ ቀናት ከአቡዳቢ የተነሱ ተከታታይ የጦር አውሮፕላኖች በቀጥታ ባህር ዳር አውሮፕላን ማረፊያ ማረፋቸው ተመዝግቧል። ይህ በአይነቱ የመጀመሪያው ተከታታይነት ያለው የቀጥታ የጭነት በረራ ሲሆን አውሮፕላኑ የቻይና ሰራሽ ወታደራዊ መሳሪያዎችን ሲያመላልስ እንደነበር ታውቋል። የባህር ዳር አውሮፕላን ማረፊያ እድሳት እንደተደረገለት የሚያስታውሱ የመረጃው ምንጮች ከሲቪል እንቅስቃሴ የተገደቡ ቦታዎች በአየር ማረፊያው ግቢ ውስጥ እንደሚገኙ ለጣቢያችን አረጋግጠዋል። ከአቡዳቢ ወደ ባህር ዳር የሚገቡ የጦር ጭነት በረራዎች ለሁለት ዓላማ ሊሆን እንደሚችል መልከታቸውን የሚያጋሩት የጣና የዘውትር የወታደራዊ መረጃ
ባለሙያዎች በአንድ በኩል በአማራ ከቀጠለው ጦርነት ጋር በተያያዘ በሌላ በኩል ደግሞ ለሱዳኑ ፈጥኖ ደራሽ ኃይሎች የሎጂስቲክስ አቅርቦት ለማቀላጠፍ ባህር ዳር እንደተመረጠች አስተያየታቸውን ሰጥተዋል። አሶሳ የሚገኘው የአውሮፕላን ማረፊያ በመጠኑ ግዙፍ የጭነት የጦር አውሮፕላኖችን ማስተናገድ እንደማይችል የጠቆሙት የመረጃው ምንጮች ባህር ዳር ለምዕራብ ኢትዮጵያ የሱዳን ድንበር ቀረብ የምትል ትልቅ አውሮፕላን ማረፊያ ያላት መሆኑ እንድትመረጥ እንዳደረጋት ምልከታቸውን ለጣና አጋርተዋል። አክለውም በአማራ ለቀጠለው ጦርነት የሎጂስቲክ ማዕከል እንደሆነች ጠቁመዋል። ይህ በእንዲህ እንዳለ የብልጽግና ወታደራዊ አመራሮች ጦርነቱ ወሎ ላይ ያልቃል ግምገማ ይዘው በሰፊው እየሰሩበት እንደሚገኙ ውስጥ ምንጮች ጠቁመዋል። ለጣና በደረሳት ወታደራዊ መረጃ ላይ እንደተመላከተው የብልጽግናው አጋዝ ጦርነቱ ወሎ ላይ ያልቃል በሚል ወታደራዊ ግምገማ መጠነ ሰፊ ኃይሉን ወደ ወሎ ቤተ አማራ እያስገባ ይገኛል። ከሰሞኑ የብልጽግናው አለቃ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ሮማናት ኦንላይን ከተሰኘ መሰረቱን መቀሌ ካደረገ ብሔርተኛ የበይነ መረብ ሚዲያ ጋር ባደረጉት ቆይታ ስሜት በተጫነው ምላሻቸው የኤርትራ መንግስትና ህወሓት የመሰረቱት ጽምዶ መከላከያን ወደ ኤርትራ እንዳይገባ ለመከላከል በማሰብ ነው ሲሉ ተሰምተዋል። በጌታቸው አገላለጽ የኤርትራ መንግስት ጦርነቱ ወሎ አካባቢ ካልሆነ በትግራይ ግዛት እንዲካሄድ ይፈልጋል። ይህ ግምገማ የብልጽግና ወታደራዊ አመራሮች ጭምር ነው የሚሉት የጣና ምንጮች አጋዙ ጦርነቱን ወሎ ቤተ አማራ ላይ እንጨርሰዋለን በሚል ስሌት መጠነ ሰፊ ኃይሉን እያስገባ መሆኑ ተጠቁሟል። ብልጽግና ካሉት 13 እዞች ውስጥ ቢያንስ 10 ያህሉን አማራ ግዛት ውስጥ ያሰማራ ሲሆን በወሎ ቤተ አማራ 11ኛ እዝ 13ኛ እዝና ደቡብ እዝ ሙሉ ኃይላቸውን ያስገቡ ሲሆን በመበተን ሂደት ላይ ያለው የሰሜን ምስራቅ እዝ የተበጣጠሰ ኃይልም በዚሁ ቀጠና እንደሚገኝ መረጃዎች ያሳያሉ። በወለጋ ቀጠና የብልጽግና ወታደራዊ አዛዥ ስብሰባ ረግጦ ሊወጣ ሲል በተተኮሰበት ጥይት ተገደለ። በሌላ በኩል የሻምበል አመራር ከነ አጃቢዎቹ መኮብለሉ ሲታወቅ በወለጋ የተላለፈው አደገኛው የሆዲድ ገዢዎች ትዕዛዝ የመከላከያ ወታደራዊ አመራሮችን ለሁለት ከፍሏል። በወለጋ የተለያዩ ግዛቶች በአማራ ተወላጆች ላይ የቀጠለው መንግስታዊ ጥቃት አደገኛ ደረጃ ላይ መድረሱን የሚያመላክት መረጃ ወጥቷል። የሆዲድ ገዢዎች 90% የአማራ ተወላጆች በሚኖርባቸው የወለጋ አካባቢዎች ላይ ወታደራዊ ዘመቻ ለመፈጸም በቀጠናው ከሚገኝ የመከላከያ አመራር ጋር መምከራቸው ተሰምቷል። ሆኖም የሚሉት የመረጃው ምንጮች በወለጋ ኪረሙ ወረዳና ጊዳያኑ ወረዳ አካባቢዎች ስምሪት ላይ ከሚገኙት የመከላከያ አመራሮች ጋር የመከሩት እነዚህ የወረዳው የሆዲድ ብልጽግና አመራሮች በስብሰባው ከመከላከያ አመራሮች ጋር አለመግባባት ውስጥ መግባታቸውን ለጣቢያችን ጠቁመዋል። እንደ መረጃው ምንጮች የወረዳው አመራሮች በአደገኛ የዘር ማጥፋት ዘመቻ እቅድ የግዳጅ ስምሪት ለመከላከያ ሲሰጡ በተፈጠረ አለመግባባት የመከላከያ አመራሮች ለሁለት ተከፍለዋል። በጉዳዩ ላይ ተጨማሪ መረጃ የሰጠው ኢትዮ ፎከስ ኒውስ አንድ የሻምበል አመራር በመከላከያ በተፈጠረው ክፍፍል ምክንያት ረግጦ ሊወጣ ሲልም በተተኮሰበት ጥይት መገደሉን ዘግቧል። ሌላ አንድ የሻምበል አመራርና አጃቢዎቹ የመድፍና የሞርተር ክፍል አስተባባሪ ሻምበል አዛዥ መኮብለላቸውም ታውቋል። በቀጠናው ወታደራዊ ኩብለላውና የመከላከያ አመራሮች ክፍፍል የተፈጠረው በኪረሙ ወረዳ በአንድ ወታደራዊ ስብሰባ ላይ የሆዲድ ባለስልጣናት ለመከላከያ አመራሮች ያስተላለፉትን መመሪያና ያወረዱትን ትዕዛዝ ተከትሎ ነው። ባለስልጣናቱ 90% የአማራ ተወላጆች በሚኖሩበት ኪረሙ ወረዳ ሰላማዊ ነዋሪ ንጹሃን ስለሌለ በሙሉ ኦፕሬሽን እርምጃ ይወሰድባቸው የሚል ትዕዛዝ አውርደዋል። ይህን የሆዲድ ገዢዎች የዘመቻ ዕቅድንና ትዕዛዝ የተቃወሙ የመከላከያ አመራሮች መኖራቸውን ተከትሎ በተፈጠረ አለመግባባት ለወታደራዊ አመራሮቹ ከሁለት መከፈልና እርስ በርስ መገዳደል እንዲሁም መኮብለል ዋነኛ ምክንያት መሆኑ በወታደራዊ መረጃው ላይ ተመላክቷል። ህወሓትና ብልጽግና ተባብረው ያፈረሱትን የፕሪቶሪያ ስምምነት ተከትሎ በመታየት ላይ ያለው የጦርነት ደመናን የሚገፍ ድርድር በ4 ኪሎ ሳይሆን በሌላ አገር እንዲካሄድ እነ ደብረጽዮን መጠየቃቸው ተሰምቷል። ዋና አደራዳሪው ኦሉሴጉን ኦባሳንጆ ጥያቄውን ለብልጽግና ያቀርባሉ ተብሏል። የፕሪቶሪያው ሰላም ስምምነት የአፍሪካ ህብረት አደራዳሪ የነበሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመሩት ልዑካን ቡድን በትናንትናው ዕለት በመቀሌ ከተማ ከህወሓት ከፍተኛ አመራሮች ጋር መምከሩን ተከትሎ የነ ደብረጽዮንን የድርድር ጥሪ ተቀብሎ ወደ አዲስ አበባ ተመልሷል። የህወሓት ልሳናት እንደዘገቡት ኦባሳንጆ የመሩት ልዑክ ቡድን ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና አዲስ ዓለም ባሌማ ጋር ከተወያየ በኋላ የህወሓት አመራሮች ከብልጽግና ጋር ወደ ድርድር የሚገቡ ከሆነ ድርድሩ በአዲስ አበባ ሳይሆን ከአዲስ አበባ ውጭ በሌላ ሀገር እንዲደረግ ጠይቀዋል። በጉዳዩ ላይ አዲስ ዓለም ባሌማ በሰጡት ማብራሪያ የልዑካን ቡድኑ በመቀሌ የመገኘት ዋነኛ ዓላማ በህወሓትና በፌዴራል መንግስቱ መካከል ተቋርጦ የነበረውን የውይይት ሂደት እንዲቀጥል ማድረግ ነው ካሉ በኋላ አጠቃላይ የህወሓትን አቋም ገልጸዋል። አዲስ ዓለም እንደገለጹት መቀሌ ለመጣው የአፍሪካ ህብረት በእኛ በኩል ያለውን ሁኔታና ስጋቶቻችንን በዝርዝር ነግረናል። ኦባሳንጆም የነገርናቸውን በማስታወሻ ይዘዋል ያሉት የህወሓቱ ባለስልጣን ኦባሳንጆ ከመቀሌ የተነገራቸውን ሀሳብ ይዘው ለፌዴራል መንግስት እንደሚያደርሱ ነው የጠቆመው። በአንድ ጎን መጠነ ሰፊ ወታደራዊ ዝግጅት በማድረግ በሌላ በኩል ደግሞ የዲፕሎማሲ ጥረቶች ላይ የሚገኘው ህወሓት ከሁሉም በፊት የግንኙነት መስመር ወይም ኮሚኒኬሽን ቻናል መክፈት ይኖርበታል፣ ጥረቶች መርገብ ይኖርባቸዋል የሚል የዲፕሎማሲ አቀራረብ መከተል መጀመሩ ነው በመረጃው ላይ የተመላከተው።
የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦባሳንጆ በበኩላቸው የኛ መቀሌ መገኘት ዋነኛ ዓላማ በትግራይ አመራሮችና በፌደራሉ መንግስት መካከል የተቋረጠው ግንኙነት መልሶ እንዲጀመር ማድረግና ነገሮች አሁን ካሉበት ሁኔታ በላይ ተባብሰው እንዳይቀጥሉ መስራት ነው ሲሉ ገልጸዋል። ኦባሳንጆ አክለውም አሁን ያሉት ውጥረቶች ተባብሰው ወደማይሆን ደረጃ እንዳይደርሱ ለማድረግ ውይይቶችን እንዴት ማስጀመር እንችላለን የሚለው ዋነኛው ጉዳይ ነው ብለዋል። ኦባሳንጆ በሰሜን ኢትዮጵያ አዲስ የጦርነት ስጋት መኖሩን በመረዳት በስም ያልጠሯት ኤርትራንና ህወሓትን በዋናነት ያጣምረው ጽምዶን ማዕከል አድርገው ሰሞነኛን የድሮን ጥቃት አንስተው ከህወሓት አመራሮች ጋር መምከራቸው ታውቋል። በህወሓት አመራሮች በኩል ለኦባሳንጆ የተናገሩት የፕሪቶሪያውን ስምምነት የሚያካክስ ድርድር በሌላ አገር እንዲካሄድ ፍላጎት እንዳላቸው ይጠቁማል። ኦባሳንጆ የነ ደብረጽዮንን ጥያቄ ይዘው ከመቀሌ ወደ 4 ኪሎ በመመለስ ብልጽግናን ጠይቀው ምላሽ እንደሚሰጡ ተናግረዋል። ይህ የኦባሳንጆ የማደራደር ጥረት በጦርነት አፋፍ ላይ ከመደረጉ አኳያ የመሳካት እድሉ ጠባብ ቢሆንም የሚሳካ ከሆነ በቀጠናው አዲስ የኃይል አሰላለፍ መፈጠሩ አይቀሬ ነው። በቀዳሚነት የጽምዶ አሰላለፍ ተፈትኖ ሌላ አዲስ የኃይል አሰላለፍ ሊፈጠር ይችላል። ይህም ለህወሓት ዲፕሎማሲያዊ ስኬት ማሳያ ተደርጎ ሲወሰድ ለነጌታቸው ረዳና ጻድቃን ደግሞ ትልቅ ኪሳራ ሊሆን እንደሚችል ተጠቁሟል። ህወሓትና ብልጽግና የሚደራደሩ ከሆነ የነጌታቸው ረዳ የፖለቲካ ገበያ ኪሳራ ውስጥ ይገባል የሚሉት የፖለቲካ ታዛቢዎችም ለድርድር ቀጭን እድል ሊኖር እንደሚችል ይጠቁማሉ። ይህንንም ከወዲድና ከህወሓት ተጠቅሞ የመጣል ባህሪ ጋር ያይዘው ይመለከቱታል። ህወሓትና ብልጽግና ከተደራደሩ የህወሓትና የኤርትራ ግንኙነት ስለሚቋረጥ የጽምዶ ትብብር ይፈርሳል የሚሉት የፖለቲካ ታዛቢዎችም የብልጽግናው አለቃ ኃይል የመበተን የከረመ ልምዳቸውን ያነሳሉ። በሱዳን የውክልና ጦርነት ውስጥ ለሱዳን ጦር በቅጥረኝነት ታጣቂ ኃይሉን ያሰማራው ህወሓት የታጣቂዎቹ ጣፈንታ በዚህ የቢሆን እድል ሊታይ የሚችል እንደሆነ ምልከታቸውን የሚያጋሩ የፖለቲካ ታዛቢዎችም ቀጣዩ እርምጃ ቀጠናዊ የኃይል አሰላለፍ ላይ የራሱ የሆነ ተጽዕኖ እንደሚፈጥር ይገልጻሉ። በተለይም ህወሓት ታጣቂዎቹን ከሱዳን የሚያስወጣ ከሆነ የአልቡርሃን የኃይል ሚዛን እንደሚዛባ ይገመታል። በዚህ የቢሆን እድል ውስጥ ኦህዴድ ብልጽግናና ህወሓት ወደ ዳግም ድርድር የሚያመሩ ከሆነ የህወሓት አቋም ሁለት ሊሆን እንደሚችል ተገምቷል። አንደኛው ትግራይን ራስ ገዝ ለማድረግ እየተዘጋጀበት ላለው የፖለቲካ ፍኖተ ካርታው ወሳኝ ያደረገው የወልቃይት ጠገዴ የጠለምትና የራያ ጉዳይ ሲሆን ሁለተኛው የህወሓት ህጋዊ ሰውነት ነው። በእነዚህ ጉዳዮች ላይ ብልጽግና ከህወሓት ጋር ተደራድሮ ከተስማማ የሚፈጠረው አዲስ የኃይል አሰላለፍ ሌላ የጦርነት አዙሪት የሚያስከትል እንደሚሆን ይገመታል። ሁለቱም ኃይሎች በአማራ ህዝብ ስትራቴጂካዊ ጥቅሞች ላይ ለራሳቸው ጥቅም የሚደራደሩ መሆኑ ቀጣዩን ጊዜ ከአማራ ህዝብ ዘላቂ ህልውና አኳያ የበለጠ ፈታኝ እንደሚያደርገው ይገመታል። በተመሳሳይ ሁኔታ አሁን ባለው ወታደራዊ ፍጥጫ ሁኔታዎች ከተባባሱ ቀጠናዊ ጦርነት የመፈንዳት እድል እንደሚኖረው በሁለተኛ የቢሆን እድል ሊታይ የሚችል ነው። ለዚህ ማጠናከሪያ ሐሳብ በትናንትናው ዕለት በአልጀዚራ ድረገጽ ለንባብ የዋለው የአብይ አህመድ ከፍተኛ ባለስልጣናት ጽሑፍ ነው። በቀናት ውስጥ ጦርነቱ ሊጀመር እንደሚችል የአብይ አህመድ የደህንነት ሹምና የምስራቅ አፍሪካ ጉዳዮች አማካሪ ባለስልጣናት በጋራ በጻፉት ጽሑፍ ማመልከታቸው ይታወሳል። ህወሓት በቀናት ውስጥ በብልጽግና ሰራዊት ላይ ጥቃት ለመሰንዘር መወሰኑን የጻፉት የብሔራዊ መረጃና ደህንነት አገልግሎት ሹም የሆኑት ሬድዋን ሁሴንና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ናቸው። ሁለቱ የአብይ አህመድ ከፍተኛ ባለስልጣናት አልጀዚራ ላይ በጋራ ባስነበቡት ጽሑፍ ጦርነቱ በቀናት ውስጥ ሊጀመር እንደሚችል አመላክተዋል። የጽሑፉ ይዘት ቀጠናዊ ጦርነት የመፈንዳት እድል እንዳለው ግልጽ ማስጠንቀቂያ የሰጠ ሲሆን ብልጽግና ቀድሞ የክስ መዝገቦች የከፈተበት ፖለቲካዊ አካሄድ ቀጣዩን ጊዜ የጠቆመ ሆኖ ሊታይ ይችላል። የሆነው ሆኖ በኢትዮጵያ ስር ነቀል ስርዓታዊ ለውጥ እስካልመጣ ድረስ የነዚህ የኃይል አሰላለፍ ለውጦች የአማራን ህዝብ ስትራቴጂካዊ አቅሞች እየበሉ በመጨረሻም ህዝብና አገር ሊበትን የሚችል አደጋ ሊያጋጥም ይችላል የሚል ተጨባጭ ስጋት ያላቸው ወገኖች የአማራ አቅሞች በአንድ መስመር ውስጥ መሰለፍ እንዳለባቸው ይመክራሉ። ወደ ምስራቅ አርሲ የተጓዘው የቤተክርስቲያኗ ልዑክ ቡድን ጥቃቱ የተፈጸመበት ቦታ ሳይደርስ መንገድ ላይ ተመለሰ። ጳጳሳቱ በጸጥታ ስጋት መመለሳቸው ሲሰማ በአዲስ አበባ ደግሞ በአርሲው ጥቃት ጉዳይ በጠቅላይ ቤተ ክህነት ግቢ የተቃውሞ ሰልፍ ተካሂዷል። ዓለም አቀፍ የትግል ጥሪም ተላልፏል። ባለፈው ግንቦት 23 እና ግንቦት 24 ቀን ከ53 በላይ ኦርቶዶክሳውያን በጅምላ ወደ ተገደሉበት ሁለት አብያተ ክርስቲያናትና ከ300 በላይ የክርስቲያን ቤቶች ወደ ተቃጠሉበት የምስራቅ አርሲ ሀገረ ስብከት የጉብኝት ጉዞ ያደረጉት ጳጳሳትም ጥቃት ወደ ተፈጸመበት አሰኮ ወረዳ ሳይደርሱ እንደተመለሱ የቤተ ክርስቲያኗ የመረጃ ምንጮች ለጣና አረጋግጠዋል። እንደ ምንጮች መረጃ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት አቡነ ሳይሮስ የሚመሩት የቋሚ ሲኖዶሱ ልዑክ ቡድን ከአዲስ አበባ ተነስቶ ወደ ምስራቅ አርሲ ቢያመራም አሰኮ ወረዳ ሳይገባ ተመልሷል። የቤተ ክህነቱ ልዑካን ጳጳሳት ጉዞ የጀመሩት አሰኮ ወረዳ የተጎዱትን ምዕመናን ለማየት ነበር የሚሉት የቤተ ክርስቲያኑ የመረጃ ምንጮች፣ ነገር ግን አሰኮ ወረዳ ሊደርሱ ትንሽ ኪሎ ሜትር ሲቀር የጸጥታ ችግር አለ ተመለሱ እንደተባሉ ለጣቢያችን ገልጸዋል። ይህንን ተከትሎ እና አቡነ ሳይሮስ ወደ ኋላ ዙረው ተመለሱ ሲሉ ሁኔታውን
አስረድተዋል። ሆኖም የቤተክርስቲያኗ ልዑክ ባዶ እጁን ተመለሰ እንዳይባል በዛው በምስራቅ አርሲ አቦምሳ የተሰኘ አካባቢ በማምራት የያዙትን የዕለት ሰብአዊ እርዳታ እዛው ለሚገኙ ካህናትና ምዕመናን አድርሰው በፍጥነት ወደ አዲስ አበባ ለመመለስ መገደዳቸውን ምንጮቹ ለጣና አክለው ገልጸዋል። በአሁኑ ሰዓት በአሰኮ ወረዳ ከፍተኛ የሆነ የጸጥታ ስጋት እንዳለ የሚጠቁሙት የአካባቢው ክርስቲያኖች በበኩላቸው አሁንም በገዳይ ቡድኑ ከበባ ውስጥ እንዳሉና ደህንነት እንደማይሰማቸው ነው የገለጹት። በአካባቢው ተወልደው ያደጉ አንድ ምዕመን ለጣቢያችን እንደገለጹት ጳጳሳቱ ወደ አሰኮ ወረዳ ከመጡ ህዝቡ ወጥቶ እንደ ልቡ ሊናገር ነው፣ ችግሩን ሊዘረዝር ነው። ስለዚህ ለጳጳሳቱ ደውለው ተመለሱ የሚለው ራሱ የመንግስት አካል ነው ሲሉ ገልጸዋል። ይህንን ያሉት ምዕመን ገዳዩ ራሱ መንግስት መሆኑን ያሳያል የሚል አቋም ያላቸው ሲሆን ጥቃቱ እየተፈጸመ ያለው ግን በታጣቂዎች ወይንም በኢመደበኛ ኃይሎች መሆኑን ያስረዳሉ። ይህ በእንዲህ እንዳለ በአርሲ ኦርቶዶክሳውያን ላይ የተፈጸመውን ጥቃት ተከትሎ ህዝባዊ ቁጣው ቀጥሏል። አጋዙ ግብረ ኃይል በማሰማራት የኦርቶዶክስ ሊቃውንትና የማህበራዊ አንቂዎችን በማሰር ላይ ባለበት በዚህ ጊዜ በአዲስ አበባ የቅድስት ሥላሴ ዩኒቨርሲቲ ተማሪዎችና መምህራን 5 ኪሎ በሚገኘው የቋሚ ሲኖዶሱ መቀመጫ ግቢ ተቃውሞ አሰምተዋል። መንፈሳዊ ተማሪዎቹና መምህራን ተቃውሟቸውን ያሰሙት በዛው ከመንፈሳዊ ኮሌጁ በመነሳት ወደ ጠቅላይ ቤተ ክህነት ስራ አስኪያጅ ቢሮ መጓዝ መሆኑን የጣና ዘጋቢዎች ታዝበዋል። መንፈሳዊ ተማሪዎቹ ከ4 ኪሎ በመነሳት ወደ 5 ኪሎ ጠቅላይ ቤተ ክህነት ግቢ በማምራት የተለያዩ ጥያቄዎችን ማቅረባቸውንም ሰምተናል። ከጥያቄዎቹ ውስጥ በዋናነት በተደጋጋሚ የኦርቶዶክስ እምነት ተከታዮች በአርሲና አካባቢው እየተፈጸመ ያለው ግድያ እስከ መቼ ይቀጥላል ያሉት ተማሪዎቹ ጠቅላይ ቤተ ክህነት ውስጥ የሚገኙ አባቶችን እንደጠየቁ የቤተ ክርስቲያኗ የመረጃ ምንጮች ጠቁመዋል። ሆኖም በቤተ ክህነቱ ምላሽ በና አቡነ ሳይሮስ አካሄድ ያልተደሰቱት ተማሪዎቹ ቤተ ክርስቲያኗ ራሷንና ምዕመኖቿን ከጥቃት መከላከል እንዳለባት አቋም መያዛቸው ነው የተሰማው። መንፈሳዊ ተማሪዎቹ ምዕመናንን በማስተባበር ራስን መከላከል፣ የራስን መብት በመደራጀት ራስን ወደ ማስከበር እርምጃዎች መሄድ እንዳለባቸው፣ ሁልጊዜም ልምምጥና ለመንግስት አሳውቅልን የሚል ምላሽ መስጠት ብቻ መፍትሄ እንዳልሆነ ገልጸዋል። መንፈሳዊ ተማሪዎቹ ተቃውሟቸውን ከሚገልጸው የሀዘን መግለጫ በተጨማሪ ለቅዱስ ሲኖዶስና ለጠቅላይ ቤተ ክህነቱ ጽሕፈት ቤት ያላቸውን ጥያቄ በዝርዝር ማስገባታቸውንም ሰምተናል። በአንድ ዓመት ውስጥ 6 ዙር ጥቃት በተፈጸመበት አርሲ በሰሞኑ ጥቃት ብቻ ከ53 በላይ የተገደሉ ከ190 በላይ ያሉበት ያልታወቀም ከ60 በላይ የታገቱና ገንዘብ የተጠየቀባቸው 2 ጥንታዊ አብያተ ክርስቲያናትን ጨምሮ ከ308 በላይ በሳት የተቃጠሉ ከ2000 በላይ የተፈናቀሉ አሁንም ድረስ በከባድ የጥቃት ከበባ ውስጥ ሆነው የድረሱልን ድምጽ እያሰሙ ያሉ ምዕመናን በርካታ መሆናቸው ይታወቃል። በሱዳን አስከፊ የድሮን ጥቃት ተፈጸመ። በስትራቴጂካዊቷ የሱዳን ከተማ ላይ በተሰነዘረ የድሮን ጥቃት የበርካታ ሰዎች ሕይወት ማለፉ ተሰምቷል። የሰሜን ኮርዶፋን ዋና ከተማ በሆነችው የሱዳኗ ስትራቴጂካዊት ከተማ አል ኦቬይድ ላይ የተሰነዘረ የድሮን ጥቃት የ23 ሰዎች ሕይወት መቅጠፉ ተሰማ። በሱዳን ብሔራዊ ጦርና በፈጥኖ ድራሽ ኃይሉ መካከል በሚያዝያ ወር 2015 ዓ.ም የተቀሰቀሰውን ግጭት ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ እየዋለ ይገኛል። ይህንን ተከትሎ በሰሜን ኮርዶፋን ዋና ከተማ አል ኦቬይድ ምስራቃዊ ክፍል የሚገኘው አልማታር ሰፈር ከባድ የድሮን ጥቃት መፈጸሙ ተሰምቷል። በአካባቢው የሚኖር አንድ ነዋሪ የድሮን ጥቃቱን በተመለከተ ሲያብራራ ክስተቱ እጅግ አሳዛኝ ነው፣ የቤቶች ጣሪያ በነዋሪዎቹ ላይ ተደርምሷል ብሏል። ስሙ እንዳይጠቀስ በመጠየቅ ለአጃንስ ፍራንስ ፕረስ በሰጠው ቃል አንዳንድ ቤቶችን ስትመለከት በህይወት የተረፈ ሰው ይኖራል ብለህ ለማመን ትቸገራለህ ሲል ገልጿል። በከተማዋ መሃል በሚገኘው አልቁባ ሰፈር የሚኖር ሌላ ነዋሪ ደግሞ በጥቃቱ ከተገደሉ ሰዎች መካከል ያጎቱ ልጅ አንዱ መሆኑን ጠቅሶ ከ7 በላይ አስከሬኖች ወደ አካባቢው ሆስፒታል ሲወሰዱ መመልከቱን ተናግሯል። የአካባቢው የሕክምና ምንጭ እንደገለጸው ከሆነ ከተገደሉት መካከል 2 ህጻናትና እናታቸው እንደሆነች የሚገመቱ አንዲት ሴት ይገኙበታል። በጦርነቱ የሚፈጸሙ ጥሰቶችን እየሰነደ የሚገኘው ኢመርጀንሲ ሎየርስ ቡድን በሰሜን ኮርዶፋን ቀጠና ቁልፍ ማዕከል በሆነችው ከተማ ላይ የተሰነዘረው ጥቃት የተጀመረው ረቡዕ ምሽት መሆኑንና እስከ ሐሙስ ድረስ መቀጠሉን አስታውቋል። ጥቃቱ የመኖሪያ አካባቢዎችን የለቅሶ ስነ ስርዓትና የምግብ ቁሳቁስ የጫነች የጭነት መኪናን ኢላማ ያደረገ ነበር። እንደ ቡድኑ መግለጫ ቢያንስ 19 ሰዎች የቆሰሉ ሲሆን ለጥቃቱ ተጠያቂው የፈጥኖ ድራሽ ኃይሉ አርኤስኤፍ መሆኑን ጠቅሷል። ይሁን እንጂ የቀረበው ክስ በተናጠል ሊረጋገጥ አልቻለም። ከአርኤስኤፍ ኃይል ወዲያውኑ የተሰጠ አስተያየት የለም። የሰሜን ኮርዶፋን ዋና ከተማ የሆነችው አል ኦቬይድ ለወራት ያህል በአርኤስኤፍ ኃይሎች ተከባ የቆየች ሲሆን በፈጥኖ ድራሽ ኃይሉ ቁጥጥር ስር ያሉትን የዳርፉር አካባቢዎች በምስራቅ በኩል ከሱዳን ብሔራዊ ጦር ይዞታዎች ጋር የሚያገናኝ ቁልፍ መስመር ላይ ትገኛለች። እንደ ቡድኑ ገለጻ ከሆነ በመጀመሪያው ጥቃት 5 ንጹሃን ዜጎች ሲገደሉ 12 ቆስለዋል። በመቀጠልም የተሰነዘረው ጥቃት በመቃብር ስፍራ የተሰበሰቡ የልቅሶ ተካፋዮችን ኢላማ ያደረገ ሲሆን በዚህም የ4 ሰዎች ሕይወት ሲጠፋ 7 ሌሎች ቆስለዋል። ተጨማሪ ጥቃቶች በከተማዋ ምስራቃዊ ጠርዝ በሚገኙት ባል ሙአዛፊንና ባልማታር ሰፈሮች ውስጥ በሚገኙ መኖሪያ ቤቶች ላይ እንዲሁም በከተማዋ መሃል በሚገኘው የ5ኛው እግረኛ ጦር ክፍል ዋና መስሪያ ቤት ዙሪያ ባሉ አካባቢዎች ላይ ተሰንዝረዋል። ጉዳት በደረሰባቸው ቤቶች አቅራቢያ ተሰብስበው የነበሩ 13 ንጹሃን ዜጎች መገደላቸውን ቡድኑ አስታውቋል። በሌላ የተለየ ክስተት ሐሙስ ማልዳ ላይ በተሰነዘረ የድሮን ጥቃት ባል ኦቬይድ ደቡባዊ መግቢያ ላይ
የምግብ ቁሳቁስ የጫነች የጭነት መኪና የተመታች ሲሆን በአደጋው አሽከርካሪው ሲገደል የጫነችው ዕቃም ሙሉ በሙሉ ወድሟል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር